ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን በመተምስበሳል ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የክልል ፕሬዝዳንቶችና የዋና ጽሕፈት ቤት የሥራ ኃላፊዎች ስልጠና ፕሮግራም ተካሂዷል። ኢትዮጵያ ከአትክልትና ፍራፍሬ ምርት በአመት ከ200 ሚሊዮን ዶላር በላይ እንደምታገኝ ተነገረ። ከውጭ በናይጄሪያ ከ60 በላይ ክርስቲያኖች በአክራሪ ፉላኒ ታጣቂዎች መገደላቸውንና ከ380 በላይ ቤቶች መውደማቸውን ሪፖርት አመለከተ። መረጃዎቹን ኢየሱስና ያስ ወደ እናንተ ያደረስኩኝ አብራችሁ ቆይታ አደርጋለሁኝ። አብራችሁኑ ነው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን የክልል ፕሬዝዳንቶችና የዋና ጽሕፈት ቤት የሥራ ኃላፊዎች የስልጠና ፕሮግራም ተካሂዷል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለክልል ፕሬዝዳንቶችና የጽሕፈት ቤት ሥራ ኃላፊዎች ያዘጋጀው ስልጠና በአዳማ ከተማ ተካሂዷል። ስልጠናው ሶስቱ ቁልፍ የአገልጋይ መሪ እቅዶች 3E's ኢንተሪንግ ፕላን፣ ኤግዚስቲንግ ፕላን ኤንድ ኤክሳይቲንግ ፕላን በሚል ርዕስ እየተሰጠ ሲሆን ስልጠናውን የሰጡት ዶክተር ሙላቱ በላይነህ ናቸው። በዚህ ስልጠና ላይ የክልል ፕሬዝዳንቶችና የዋና ጽሕፈት ቤት የሥራ ኃላፊዎች የተካፈሉ ሲሆን ስልጠናው ጠቃሚ እንደሆነም ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከኦሮሚያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የሃይማኖት ተቋማት ሚና በሰላም ግንባታና ለእርቅ በሚል መሪ ሀሳብ በኦሮሚያ ክልል ጅማ ከተማ በተካሄደው ሀገር አቀፍ የሰላም ጉባኤ ተጠናቋል። በጉባኤው ላይ በየደረጃው የሚገኙ ከፍተኛ የሃይማኖት መሪዎች፣ የፌዴራልና የክልል ከፍተኛ የመንግስት ስራ ኃላፊዎች፣ የማህበረሰብ ተወካዮች፣ ጥሪ የተደረገላቸው የልዩ ልዩ ተቋማት መሪዎችና የአካባቢው ነዋሪዎች ታዳሚዎች ሆነዋል። በመድረኩ የተገኙት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ባስተላለፉት የሰላም መልእክት በሀገራችን ዘላቂና አስተማማኝ ሰላም ይገነባ ዘንድ የሃይማኖት ተቋማትና መሪዎች እያደረጉት ያለው አስተዋጽኦ ከፍተኛ መሆኑን በማስታወስ በቀጣይም ዘላቂ ሰላም ለማስፈን የሚደረገውን ሁሉን አቀፍ እንቅስቃሴ የሃይማኖት ተቋማትና መሪዎች አጠናክረው እንደሚቀጥሉ ያላቸውን ተስፋ ገልጸዋል። በተለይም በህዝቦች መካከል ሰላም፣ ፍቅርና አንድነት ይበልጥ ይጠናከር ዘንድ የሃይማኖት ተቋማትና መሪዎች እየሰሩት ያሉት ስራ በስፋት ማስቀጠል ይገባቸዋል ሲሉ ጠቅላይ ጸሐፊው የአደራ መልእክታቸውን አስተላልፈዋል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነት መምሪያ ነው። በአለታ ወንዶ የአዲስ ምስጋና ወንጌላዊት ቤተክርስቲያን ዘጸአት መዘምራን ስትሰራ አይተናል የተሰኘ የመዝሙር ቪሲዲ አስመረቁ። ታምራት ሞሲት ስራለው በኪንግደም ዩዝ ሚሽን ሚኒስትሪ KYMM እና በአለታ ወንዶ ምስጋና ወንጌላዊት ቤተክርስቲያን ጥምረት ለ5 ቀናት በተዘጋጀው የታድሶ ኮንፈረንስ ላይ ተጋባይ ሰባኪዎችና ዘማሪ ያገለገሉ ሲሆን የአለታ ወንዶ ምስጋና ወንጌላዊት ቤተክርስቲያን የዘጸአት መዘምራንም ስትሰራ አይተናል የተሰኘውን የመዝሙር ስራቸውን ማስመረቅ ችለዋል። ከተደራጁ 5 ዓመታትን ያስቆጠሩት ዘጸአት መዘምራን ከዝማሬ አገልግሎታቸውን ባሻገር ጠንካራ የጸሎት ህብረት ያላቸው መሆናቸውንና መዝሙሮቻቸውን ለመስራትም ረዘም ያለ ጊዜ መውሰዳቸውን ከመሪዎቹ ወገን ለማና ናኦም ጌታቸው ያገኘነው መረጃ ያስረዳል። የምረቃ ስነ ስርዓቱን በቤተ ክርስቲያኒቱ መሪ አገልጋዮች አማካይነት የተከናወነ ሲሆን አገልጋይ ላሌጎ ለገሰ ቤተ ክርስቲያን ተስፋ የሚኖራት ተተኪ ትውልድ ሲኖራት ነው። የዘጸአት መዘምራንም አገልጋዮቿ ከቤተ ክርስቲያን አልፈው ለምድር የሚተርፉ ዕውቀትና ጸጋን ያለባቸው ናቸው። ዝማሬዎቻቸውን በመስማት እንባረክ ሲል መልእክቱን አስተላልፈዋል። KYMM ሚኒስትሪም ለዘጸአት መዘምራን ስጦታ ካበረከቱም በኋላ የዘጸአት መዘምራን 2 ዝማሬዎችን አቅርበው የታድሶ ኮንፈረንሱ በጸሎትና በምስጋና አምልኮ ፍጻሜውን አግኝቷል። ኢትዮጵያ ከአትክልትና ፍራፍሬ ምርት በአመት ከ200 ሚሊዮን ዶላር በላይ እንደምታገኝ ተነግሯል። ከፍራፍሬ ምርት አቮካዶና እንጆሪ ከፍተኛ ገቢ በማስገባት ቀዳሚውን ስፍራ ይዛሉ። በኢትዮጵያ በአትክልት ፍራፍሬና ኸርብስ ዘርፍ ላይ 40 የሚሆኑ አምራች ድርጅቶች መኖራቸው ተጠቁሟል። በዚህም ከ200 እስከ 400 ሚሊዮን የአሜሪካን ዶላር በአመት ገቢ የሚገኝበት ዘርፍ ነው። በግብርና ሚኒስቴር በሆልቲካልቸር ልማት ምርት ስራ አስፈጻሚ የሆልቲካልቸር ከፍተኛ ባለሙያ የሆኑት አቶ አሉላ ጫኔ እንደገለጹት በአትክልት ፍራፍሬና ኸርብስ ስራ ላይ አብዛኛው የሚመረተው በመስኖ በመሆኑ
እያንዳንዱ ምርት ራሱን የቻለ ጊዜ ያለው ሲሆን እንደ አቮካዶና ማንጎ ያሉ በርካታ ምርቶች በአንዴ የማይመረት እንዲሁም ለገበያ የሚቀርብ አለመሆኑን አንስተዋል። ይሁንና ሽንኩርትና ቲማቲም የመሰሉ ዓመቱን ሙሉ የሚበቅሉ ምርቶችን በየ3 ወሩ በመስኖ ክረምቱን ደግሞ በዝናብ በማምረት ገቢ የሚገኝበት ነው። በአሁኑ ወቅት ከፍራፍሬ በብዛት ወደ ውጪ በመላክ ጥሩ ገቢ የሚያስገኘውና ቀዳሚውን ስፍራ የሚይዘው አቮካዶ ሲሆን በሁለተኛ ደረጃ ደግሞ የኢንጆሪ ምርት ነው። አትክልትና ፍራፍሬዎች ዋነኛ የመዳረሻ ሀገራት የአረብ ዓለም ሲሆን ወደ አውሮፓ እንዳይላኩ የዓለም አቀፍ ደረጃ የተረጋገጠ ፍቃድ የሚፈልጉ በመሆኑና ሀገር ውስጥ የሚያመርቱት ተቋማት የዓለም አቀፍ ፍቃድ ስለሌላቸው ወደ አረብ ሀገራት ብቻ የሚላኩ መሆኑ ተጠቁሟል። ከግብርና ጀምሮ ምርቶቹ እስከሚላኩ ድረስ የሚያጋጥሙ በርካታ ችግሮች መኖራቸውን የገለጹልን ሲሆን ከዚህም መካከል የውጭ ምንዛሬ፣ ገበሬዎች በሚፈልጉት ልክ መሬት አለማግኘታቸው፣ የጸጥታ፣ የትራንስፖርት፣ የኤሌክትሪክ ኃይል እጥረትና የውሃ ችግሮች እንዲሁም የሰራተኛ ከስራ ድንገት መልቀቅ ዋና ዋና የሚባሉ በዘርፉ የሚያጋጥሙ ተግዳሮቶች ናቸው ተብለዋል። የግብርና ሚኒስቴር በዘርፉ የሚያጋጥሙ ችግሮችን በተመለከተ በመከታተል እገዛና ድጋፍ እንደሚያደርግላቸው አቶ አሉላ ጫኔ ጨምረው ተናግረዋል። መረጃውን ከዳጉ ጆርናል ወሰድ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በናይጄሪያ ከ60 በላይ ክርስቲያኖች በአክራሪ ፉላኒ ታጣቂዎች መገደላቸውንና ከ380 በላይ ቤቶች መውደማቸውን ሪፖርት አመላከተ። ዳንኤል አንተነህ ዝርዝር አለው። በናይጄሪያ ፕላቱ ጆስ አቅራቢያ በሚገኘው ማንጎ ጊዜያዊ መጠለያ ውስጥ ታይተዋል የተባሉ ታጣቂዎች በማዕከላዊ ናይጄሪያ ከ100 በላይ ሰዎች ለቀናት ውስጥ በዘለቀ የእርስ በርስ ግጭት በመቶዎች የሚቆጠሩ ቤቶች ወድመዋል፣ በሺዎች የሚቆጠሩ እንዲሰደዱ አድርጓል ሲሉ የአካባቢው ባለስልጣናት ተናግረዋል። በፕላቶ ክልል ውስጥ በከብት እረኞችና በአርሶ አደር ማህበረሰቦች መካከል የተፈጠረው ግጭት በብሔርና በሃይማኖት ግጭቶችና ጥቃቶች ካለፉት ዓመታት ጋር ሲነጻጸር እጅግ የከፋ ነውም ተብሏል። በኤፕሪል 2 እና 3 የፉላኒ አሸባሪዎች በፕላቶ ግዛት ናይጄሪያ ውስጥ ከ60 በላይ ክርስቲያኖችን የገደሉም ሲሆን ገዢው የዘር ማጥፋት ወንጀል ብሎም በጠራው መሰረት ሪፖርቱም አረጋግጧል። ጥቃቱ የተፈጸመው ከ40 በላይ ክርስቲያኖች የተገደሉባትን ሆርቲ መንደርን ጨምሮ በቦስ ካውንቲ በሚገኙ 7 የክርስቲያን ማህበረሰቦች ላይ ነው ሲሉም የኮሚቴው መሪ ማረን ኦርዶንግ ተናግረዋል። በጥቃቱ ወቅት ከ1000 በላይ ክርስቲያኖች መፈናቀላቸውንና በሆርቲ ደግሞ 383 የሚሆኑ ቤቶች ወድመዋል ሲልም አራንዶግ ለክርስቲያን ዴሊ ኒውስ ተናግረዋል። በመጨረሻም በማይናማር በታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ። በማይናማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፖቹ ወጥተው በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ለቢቢሲ ተናገሩ። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ማይናማር ተወስደው በሳይበር የወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸውን ይገልጻሉ። ሴቶቹ YYD KK2 እና KK5 ከተባሉ የወንጀል ካምፖች የወጡ ናቸው። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ በታጣቂዎች ስር የሚገኙ 2 ሴቶች ከወንጀል ካምፖቹ በማይናማርና በታይላንድ መንግስት ወታደሮች አማካኝነት ከወጡ በኋላ ደህንነት እንደማይሰማቸው ተናግረዋል። ካረን በተባለው የማይናማር ግዛት ውስጥ የሚንቀሳቀሱት ዴሞክራቲክ ካረን ቢንቮለንት አርሚ DKBA እና ቦርደር ጋርድ ፎርስ BGF የተባሉት ታጣቂ ቡድኖች በካምፖቹ ውስጥ በግዳጅ የተያዙ ሰዎችን እንዳስወጡ የተገለጸው ከ2 ወር ገደማ በፊት ነበር። የማይናማር ወታደራዊ መንግስት አጋር የሆነው ቦርደር ጋርድ ፎርስ የተባለው ታጣቂ ቡድን ከ29 ሀገራት የተውጣጡ ከ7000 በላይ የግዳጅ ሰራተኞችን ከካምፖቹ ማስወጣቱን በወቅቱ ገልጾ ነበር። ከነዚህ መካከል ከ800 በላይ የሚሆኑት ኢትዮጵያውያን በእነዚህ 2 ታጣቂዎች እጅ ላይ እንደሚገኙ በታይላንድ ያሉ የእርዳታ ድርጅት ምንጮችና በታጣቂዎች ስር ያሉ ኢትዮጵያውያን ለቢቢሲ መናገራቸው ይታወሳል። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናሳሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የክልል ፕሬዝዳንቶችና የዋና ጽህፈት ቤት የስራ ኃላፊዎች የስልጠና ፕሮግራም ተካሂዷል። ኢትዮጵያ ከአትክልትና ፍራፍሬ ምርት በአመት ከ200 ሚሊዮን ዶላር በላይ እንደምታገኝ ተነገረ። ከውጭ በናይጄሪያ ከ60 በላይ ክርስቲያኖች በአክራሪ ፉላኒ ታጣቂዎች መገደላቸውንና ከ380 በላይ ቤቶች መውደማቸውን ሪፖርት አመለከተ።
ለዕለቱ የያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሱስና እያሱ መረጃዎቹን ወደ እናንተ እያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ